የዘፈኑ ንጉስን እንኳን ተወለድክ በማለት መልካም ምኞታችሁ ግለጹለት። ከቴዲ አፍሮ የምትወዱት ዘፈን የቱ ነው? እስኪ ኮመንት ላይ ጻፉልኝ። ዛሬ በሚሊዮኖች የሚቆጠሩ ኢትዮጵያውያን ለዚህ ታላቅ ሰው መልካም ምኞታቸው እየገለጹለት ይገኛሉ። ቴዲ አፍሮ ማለት ዝም ብሎ ድምፃዊ ብቻ አይደለም። እርሱ ገና በጠዋቱ ስለ ፍቅርና አንድነት የዘመረ ፍቅር እስከ መቃብር እያለ የልባችን ትርታ የገዛ ላምባዲናው ሳይጠፋ ሁሌም በልባችን የሚበራልን የጥበብ ፋኖስ ነው። ያስተሰሪ እያለ እርቅን ይቅርታንና ሰላምን የሰበከልን ሁሌም በኩራት ኢትዮጵያ ኢትዮጵያ ብሎ የሀገር ፍቅር በልባችን የሳለ የዘመናችን እውነተኛ የጥበብ ንጉስ ነው። በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ከፍተኛ ስምና ዝናን ያተረፈው አንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዛሬ ሐምሌ 7 ቀን 2018 ዓመተ ምህረት ወርቃማውን የ50ኛ ዓመት የህይወት ምዕራፉ በይፋ መያዙ አምናና ቃቸምና ተይሙና ሳስቀድስ ነበረ ተይሙና ቆንጆ ልጅ አገኘው ተይሙና ስለቴ ሰመረ ተይሙና የዛሬ 50 ዓመት ገደማ ከአንዲት እናት ማህፀን እያለቀሰ የወጣው ያ ህፃን ከዕለታት አንድ ቀን በሚሊዮኖች ልብ ውስጥ ፈገግታን የሚዘራ በዜማውም የህዝብን እንባ የሚያብስ የጥበብ ንጉስ ይሆናል ብሎ ማን ገመተ? ያኔ ባሻው ይደሰት ልብሽ ከቶ እንዳይከፋው እያለ የተስፋን ቃል የዘመረው በህይወት ማዕበል ለደከሙት ደግሞ አይዞህ ልቤ ብሎ የተሰበረን ልብ የጠገነው ሲያሻው ደግሞ ማርስ ከጧፍ ብሎ አንድ ሙሉ መጽሐፍ በሙዚቃ የተረከልን ድምጽ ተወለደ። እርሱ የቃል ኪዳንና የተስፋ ድምጽ የሆነው የክብር ዶክተር ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ነው። የካሳሁን ገርማሞ ልጅ የተወለደባት ያደገባትና ሙሉ ህይወቱን ለጥበብ የገበረባት ከተማ ድንቋ አዲስ አበባ ሆነች። ቴዲ የአዲስ አበባን ተስማሚ አየር እየተነፈሰ በጎዳናዎቿ ላይ እየተንሸራሸረ ፍቅርንና ሰብአዊነትን አጠነጠነ። ልረሳሽ አልቻልኩም ፊዮሪና እያለም ከሀገሩ ዋና ከተማ እስከ አስመራ የሚደመጥ የናፍቆት ደብዳቤ ላከ። ከልጅነቱ ጀምሮ እስከ ዛሬዋ 50ኛ ዓመቱ ድረስ ከሀገርና ከህዝቡ ስንዝር ታህል ፈቀቅ ሳይል የሙዚቃ መርከቡን በጥበብ ውቅያኖስ ላይ ያንሳፈፈ ለትውልድ የሚተርፍ ማዕድ አቀረበ። የቴዲ አፍሮ ዘፈኖች ጊዜን ተሻግረው ልብን ያነባሉ፣ ታሪክን ከትውልድ ጋር ያስታርቃሉ፣ በነገው ተስፋ ላይ ብሩት ብርሃን ይፈነጥቃሉ። መልካም የ50ኛ ዓመት ልደት ለዘመናችን ድንቅ የጥበብ ፈርጥ ቴዲ አፍሮ። ዛሬ የክቡር ዶክተር ቴዲ አፍሮ ልደት ነው። ብላቴ ነው መባል ቀርቶ ንጉሱ 50 ሞቶታል። በጤና በሞገስ ከፍ በልልን። ሳሉት ፎር ዘ ብሪጋዴር ጀነራል ኮማንደር ኢን ቺፍ በዜማዎቹ የኢትዮጵያንን ልብ የገዛ በቃላቱ የብዙዎችን ቁስል የፈወሰ የኢትዮጵያ የሙዚቃ ንጉስና የአንድነት ልሳን የብዙዎችን የሙዚቃ ረሃብና የነፍስ ጥማት በጣፋጭ ዜማዎቹ ያረከው በዜማና በግጥም እንዲሁም በድምጹ አንድና ብቸኛው ብንል የማይበዛበት ተወዳጁ ቴዎድሮስ ካሳሁን ቴዲ አፍሮ ዛሬ 50 ዓመት ሞላው። ይህንን ታላቅ የኪነ ጥበብ ፈርጥ የምትወዱት ሁሉ መልካም ልደት በማለት በኮሜንት ላይ ፍቅራችሁን ግለጹለት። ላለፉት 25 ዓመታት የኢትዮጵያን የሙዚቃ ሰማይ በደማቁ ያስጌጠው ቴዲ በአቡጊዳ አልበሙ የሙዚቃን ዓለም በአዲስ ንፋስ አደሰ። ቀጥሎም በያስተሰርያል የብዙዎችን ልብ በዜማና ፍቅር አሸነፈ። በታላቁ ጥቁር ሰውም አልበሙ ደግሞ የሀገራችንን ገናና ታሪክ የአድዋን ድል በወርቃማ ቀለማት ቀረጸ። ኢትዮጵያ በተሰኘው አስደናቂ ስራውም የቢልቦርድ ሰንጠረዥ በመምራት አገራችንን በኩራት ያስጠራ ሲሆን በቅርቡም በተለቀቀው ኢቶሪካም የጥበብ ውበትም ብዙዎችን አሸንፈዋል። ቴዲ ዘፋኝ ብቻ አይደለም፣ እሱ ታሪክን የሚያስተምር ፍቅርና አንድነትን የሚሰብክ ድንቅ የጥበብ ሰው ነው። ለቴዲ ረጅም ዕድሜ ፍጹም ጤንነትን እመኛለሁ። ዛሬ ሐምሌ 7 2018 የታላቁ ድምፃዊ የቴዲ አፍሮ 50ኛ ዓመት የልደት ክብረ በዓልና ሶስቱ አስገራሚ ነገሮች
ድፍን የአዲስ አበባ ህዝብ ብሎም የኢትዮጵያ ህዝብ ቴዲ አፍሮ አይደራደርም። ፖለቲካ ሳይፈራ መስቀል አደባባይ ያዘጋጀው ኮንሰርት ደግሞ ለዚህ ምስክር ነው ያህል የህዝብ ፍቅር እንዳለው። ትንሣኤዋን ማየት ለሚመኝላት ኢትዮጵያ እስር ቤት እስከ መውረድ ድረስ የደረሰ ድሬድሎክ ሳይጠቀም ድሬድ ሳያረግ ሬጌን ያነገሰ ፍቅር ያሸንፋል ታይትሉ መለያው የሆነ ጎቱ ደ ግሬተስት ኦፍ ኦል ታይሙ ቴዲ አፍሮ 50 ዓመት ሞላው። ዋቴ ጆርኒ ብሮ። ታላቁ ጋዜጠኛ አባቱ ካሳሁን ገርማሞ አንተ ልጅ ዘፈን ይቅርብህ ከሀሁ ታረቅ ሲለው በዚህ ኑር ብሎ ላይ ካዘዘ ልጁ ምን ያደርግ ክራሩን ያዛለው አባቱ። በተሰጠው መክሊትም ከኢትዮጵያ ጫፍ እስከ ጫፍ ፍቅርን እየሰበከ ህዝቡን በፍቅር አስተዳደረ። ፕራይም ታይሙ ጭራሽ ሳይወርድ ሌቦ እስከ ኢትዮሪካ የሰራቸው ሙሉ አልበሞቹ በስኬት የተደመጡለት ዛሬ 50 ዓመት ሞልቶታል። እንኳን ተወለድክልን በሉት እስኪ ንጉሱን። ቴዲ ማውራት አያስፈልግም። አገራችን ውስጥ እጅግ በጣም የምንወደው ድምፃዊ ቴዲ አፍሮ እንዲሁም ደግሞ ልጅ ሚካኤል ፋፍ ከሁለቱ ጋር ከዳይ ጽጌ ጋር ከነሱ ጋር የመስራት እድሉ ነበረ እና በጣም ትልቅ ኮንሰርት ነበር ያዘጋጃችሁት። እስቲ ስለሱ ኮንሰርት ንገረን። እንግዲህ ከቴዲ ጋር ለረጅም ጊዜ አብረን ሰርተናል። ቴዲ ያው ስለ ቴዲ ማውራት አያስፈልግም። ጥበብ ጠርተዋለች። ከቴዲ ጋር ስሰራ ሞር ለሀገር አስተዋጽኦ እያረኩ ምናምን ነው የሚመስለኝ እኔ ቢኮዝ ኢትዮጵያን በሙዚቃም ደረጃ የሰቀላት ማማ እኛ ብቻችንን ማድረግ የማንችለው ስለሆነ ይሄኛው ቤት ፈርሶ ቢሰራ ይሻላል። አቤት እቃ ልገዛ ነው፣ ብር ስጠኝ። አንቺ በየቀኑ ብር ሲያለች ስንት ስብሰባ አበል ምናምን ተቀብዬ እኮ የማገኘው ገንዘብ ነው። ገንዘብ መጫወቻ ነው እንደላንቺ። ተይ እንጂ ኧረ አትጫወሽብኝ እኮ እንቺ። ይሄ እንቺ ዝርዝር ያለው ይሄ ነው። ይበቃሻል፣ ይበቃሻል። ቂጣፊ ኧረ እንዴት ያለ ልጅ ይበቃኛል፣ ይበቃሻል። እና ሳምኝ ወዳባት እኔ እኮ ተንኮልሽ እኮ ነው። እኔ አሁን አይተንኮለኛል። በይ ሂጂ ቀጥይ። አታቃጥልኝ። አቃጠለችኝ እኮ። አሁን ልሂድና ይሄን ቢሬንዳ ልጠጣ፣ ቅዝቅዝ ልበል እስኪ ሜሬንዳ ነገር። አዎ ልሂድ እስኪ። አቤት። እዚሁ ነው ቁጭ ብለህ ነው? አዎ እዚሁ ነኝ። ምንድነው ደግሞ ላይ ከፍ አድርጋችሁ ታሳሱቁን? ወደ ላይ ከፍ ታታይ ደረጃ ነገር ምን ነበር? ምን ፈልገህ ነበር? እንትን ቢሬንዳ አለ እንደ ቀዝቃዛ ነገር። የሃይላንድ ይሆንልህ ወይስ? የሃይላንዱን አድርገው። 80 ብር ነው። እሺ ምን ነው? ገንዘብ ጣልኩ። አሁን ስመጣ ጣልኩ 8700 ብር። ኧረ 8000 ብር ይዛል እሱ ኪስ ግን? አልገባም። ይይዛል። እና የጥለው ነው መንገድ ላይ ጥለው ነው የሚሆነው። ኧረ ተቃጠልኩኝ። አሁን እንደው እና እስኪ የመጣበትን ያየህ ሂድ እስኪ። ነው ትራንስፖርት ይዘህ መጣል? ኧረ ምንም አልያዝኩም። ኧረ በታክሲ መጣህ እንደው የጥየው ነው አንተ እንደ አውጥታው ይሆናል። በቃ ሰርቀው ይሆናል ሌባ። 200 ብር 8000 ብር። እሺ በቃ እመጣለሁ። የዱቤ ተው ተቃጠልኩ። ዙሮ ተቃጠልኩ።